ውድ የአቢሲና ዊዝደም አካዳሚ ቤተሰቦች እንደምን ናቸው? በዛሬው ዕለት ፓስት ፐርፌክት ቴንስን እናቀርባለን። ይህም ከባለፉት ከፓስት ቴንስ ክፍል የቀጠለው ሶስተኛ ክፍል ነው። በዛሬው ዕለት የምንመለከተው ሶስት ዋና ዋና ነገሮች ምንድን ነው? እንዴት ፓስት ፐርፌክት ቴንስን ፎርም እናደርጋለን፣ ስትራክቸሩን፣ አሬንጅመንቱን እናያለን፣ ዩዜጁን፣ አጠቃቀሙን እናያለን፣ ኔጌቲቭ ኢንተሮጌቲቭ ፎርሙን እናያለን፣ እንዲሁም ደግሞ ደብሊው ኤች ኩዌስችን ፎርሙን እንመለከታለን። ስለዚህ የፓስት ፐርፌክት ቴንስ አጠቃቀሙ በጣም ቀላል ነው። ሰብጀክት ፕላስ ሃድ ፕላስ ቨርብ ስሪ ነው። በቃ ፓስት ፐርፌክት ቴንስን በዚህ አይነት መልኩ ነው። ዊ ሃድ ኢትን በልተናል ነው በቃ ዊ ሃድ ኢትን። ስለዚህ ቨርብ ስሪ ፎርሙ ወይም ፓስት ፓርቲሲፕል ነው የምንለው እንጠቀማለን። ለሁሉም ሰብጀክቶች ተመሳሳይ ነው። ዊ ሃድ ኢትን እንላለን፣ ዩ ሃድ ኢትን፣ ሺ ሃድ ኢትን። ለሁሉም ሰብጀክቶች ተመሳሳይ ስለሆነ ምንም አስቸጋሪ ነገር የለውም እዚህ ላይ ማለት ነው። ጀስት ቨርብ ስሪ ፎርም አሰራሩን ብቻ መልመድ ነው። ያው እሱ የቴንስ ፓርት ላይ ስንማር አሳይተናቸዋል። በእሱ ተጠቀሙ። ስለዚህ ዩዜጁስ እንዴት ነው አጠቃቀሙን እዚህ ጋር ስንመለከት ዘ ፈርስት ዩዜጅ የመጀመሪያው አጠቃቀም ፎር አን አክሽን ሃፕን ቢፎር አናዘር አክሽን ኢን ዘ ፓስት፣ አንድ አክሽን ቀድሞ መፈጸሙን ለመግለጽ ከሌላኛው አክሽን፣ ሁለቱም ግን ያለፉ ጊዜ ናቸው። ያለፉ ጊዜ ሆኑና ከሁለቱ ግን አንደኛው ቀድሞ መፈጸሙን ለመግለጽ ነው። እዚህ ጋር ተመልከቱ። አይ ሃድ እዚህ ጋር ይላል። እዚህ ጋር አይ ሃድ አራይቭድ ቢፎር ማይ ሲስተር ሌፍት ሆም ይላል። ደርሻለሁ እህቴ ከቤት ከመውጣቷ በፊት ይላል። ደርሻለሁ እህቴ ከቤት ከመውጣቷ። ይሄ ቀጥተኛ ትርጉም ለማድረግ ፈልገን ነው፣ ግን ይበልጥ አረፍተ ነገሩ እንዲገባን ግን ቢፎርም ወደዚህ ማምጣት እንችላለን። እህቴ ከቤት ከመውጣቷ በፊት እኔ ደርሻለሁ ማለት ይቻላል። ስለዚህ እዚህ ጋር አሁን እኛ የደረስነው እሷ ከመውጣቷ በፊት ነው። አላረፈድንም፣ ቶሎ ደርሼ ነበር ለማለት ለመግለጽ ስንፈልግ በፓስት ፐርፌክት ቴንስን ነው እዚህ ጋር የተጠቀመው። የትኛው? አይ ሃድ አራይቭድ፣ ሃድ ፕላስ ቨርብ። እዚህ ጋር ደግሞ ሁለተኛው ድርጊት የእሷ ከቤት መውጣትን ግን ከዛ በኋላ የተፈጸመ ነው። እሱ ድርጊት ደግሞ በሲምፕል ፓስት ቴንስ ተገልጿል። ስለዚህ እህቴ ከቤት ከመውጣቷ በፊት ደርሻለሁ ማለት ይቻላል። ደርሻለሁን ወደኋላ ማምጣት ይቻላል። ይህንን አረፍተ ነገር ወደኋላ በመውሰድ ማለት ነው። ስለዚህ ተመሳሳይ ነው ትርጉሙ። ደርሻለሁ እህቴ ከቤት ከመውጣቷ በፊትም ማለት ይቻላል። ግን ይበልጥ አረፍተ ነገሩ እንዲጥም ስናደርገው እህቴ ከቤት ከመውጣቷ በፊት ደርሻለሁ ማለት ይቻላል ማለት ነው። ይሄ ቃል በቃል ትርጉሙ እንዲመጣላችሁ ነው። ለምንድን ነው እዚህ ጋር የአረፍተ ነገሩን አቀማመጥም ላለመለየት ስለፈለግን ነው። ዋናው ይሄን የተጠቀምንበት አቀማመጡን በትክክል እያየን ትርጉሙ ለመውሰድ ነው። የዚህ ትርጉም ይሄ ነው። ከቢፎር በኋላ ያለው ትርጉም ደግሞ ይሄ ስለሆነ ማለት ነው። እና ይሄንን ተረዱን። ሁለተኛ ዌን ዊ አራይቭድ ዘ ሚቲንግ ሃድ ኦልሬዲ ስታርትድ፣ እኛ ስንደርስ ስብሰባው ተጀምሯል። እዚህ ጋርም ቃል በቃል ለማድረግ ነው። ይሄ አሁን ምርጥ አረፍተ ነገር ነው። ላገላለጽም ቅልጽ ነው። ዌን ሲቀድም እንዴት ጥሩ እንደሆነ እኛ ስንደርስ ስብሰባው ተጀምሯል። ስለዚህ የእኛ መድረስ ዘግይተናል ማለት ነው። ኦልሬዲ ግን ስብሰባው ደግሞ መጀመሩ ቅድሚያ የተፈጸመ አክሽን ነው ማለት ነው። ሺ ሃድ ሰርቭድ ፎር 2 years ቢፎር ሺ ሌፍት ዘ ጆብ ማለት እንችላለን። አሁን እዚህ ጋር ስራውን ከመልቀቋ በፊት ለ2 ዓመት ታገለግል ነበር ለማለት ከፈለግን ጆብ የሚለውንም መጨመር ይኖርብናል። እዚህ ጋር ጆብ አልገባም፣ ግን እንደዚሁም ከመልቀቋ በፊት ለ2 ዓመት አገልግላችን ብትንም ግልጽ ነው። ምኑን መልቀቋ? ስራዋን መልቀቋ ማለት ነው የሚገልጸው። ስለዚህ ነው ለ2 ዓመታት አገልግላለች ከመልቀቋ በፊት፣ ወይም ደግሞ ከመልቀቋ በፊት ለ2 ዓመት አገልግላለች ብለን አረፍተ ነገሮችን መቀያየር ቦታ እንችላለን ማለት ነው። ሁለተኛው ዩዜጅ ቱ ዲስክራይብ አን ኢቨንት ዛት ኦከርድ ቢፎር ኤ ስፔሲፊክ ታይም ኢን ዘ ፓስት፣ ከአንድ ከተወሰነ ጊዜ በፊት አንድ ነገር መፈጸሙን ለመግለጽ የሚረዳ ነው። ለምሳሌ ባይ 14 ሂ ሃድ ሎስት ኦል ሂዝ መኒ ይላል እዚህ ጋር። ባይ 14 ሂ ሃድ ሎስት ኦል ሂዝ መኒ፣ ልክ 40 ዓመት ሲሞላው ገንዘቡን በሙሉ አጣ። ከዛ በፊት ሀብታም ነበረ፣ አሁን ድሃ ሆኗል ለማለት ለመግለጽ እንፈልግ። በቃ ሀብታም መሆን የጀመረው ከመቼ ነው? ከ40 ዓመቱ በኋላ ነው። ለምን? ገንዘቡን ልክ 40 ዓመቱ ላይ ሁሉንም ጨረሰው አጣ የሚለው። እዚህ ጋር ደግሞ ተመልከቱ፣ ሁለተኛው ተቃራኒ ነው። እዚህ ደግሞ ባይ 20 ሂ ሃድ ቢካም ሪች፣ በ20 ዓመቱ ሀብታም ሆኗል። በቃ ኦልሬዲ ሀብታም መሆን የጀመረው ከ20 ዓመቱ በኋላ ነው የሚለው ነው። አየህ፣ የሆነ ስፔሲፊክ ታይም አለ። ከዛ በፊት የሆነ ነገር ጠፍቷል ወይም ደግሞ ከዛ በፊት የሆነ ነገር ተፈጽሟል የሚለውን ለመግለጽ የሚያገለግል ነው። ሶስተኛው ባይ
5 o'clock ዘ ሚቲንግ ሃድ ኦልሬዲ ፊኒሽድ። 5 ሰዓት ላይ ስብሰባው አብቅቷል ወይም ተጠናቋል። በቃ ከዛ በፊት ሲካሄድ ነበረ፣ እዛ ጋር አበቃ የሚለውን ለመግለጽም ያገለግላል። ሶስተኛው ዩዜጅ ቱ ዲስክራይብ አን ፉልፊልድ ዊሽ፣ ያልተሳካ ምኞትን ለመግለጽ ስንጠቀምበት ነው። ተመልከቱ እዚህ ጋር አይ ዊሽ አይ ሃድ ኤ ሆም። ሃድ እዚህ ጋር እችኛዋ ሄልፒንግ ናት፣ የፓስት ፐርፌክት ቴንስ ናት። እቺ ጋር ደግሞ ዋናው ቨርብ ሆና ነው። የሃቭን ወደ ሃድ ፓስት አድርገን ተጠቅመን ነው። ፓስት ፓርቲሲፕል ሶስተኛ ቨርቡና ሰከንድ ቨርቡ ተመሳሳይ ስለሆነ ማለት ነው። በዛ መልኩ ነው የገባው። ስለዚህ አይ ዊሽ አይ ሃድ ኤ ሆም፣ እቤት እንዲኖረኝ እፈልግ ነበር ወይም እመኝ ነበር ግን የለኝም የሚለውን ለመግለጽ የገባ ነው። እዚህ ጋር ደግሞ ሁለተኛውን ተመልከቱ። አይ ዊሽ አይ ሃድ ቪዚትድ ኢታሊ፣ ጣሊያንን መጎብኘት እፈልግ ነበር ወይም እመኝ ነበር ግን አልተሳካልኝም የሚለው ነው የሚገልጸው እዚህ ጋር። አይ ዊሽ አይ ሃድ ስቱድ ፈርስት ፍሮም ኦል ሴክሽን። አይ ዊሽ አይ ሃድ ስቱድ ፈርስት ፍሮም ኦል ሴክሽን፣ ከአጠቃላይ አንደኛ መውጣት እመኝ ነበር ወይም እፈልግ ነበር ግን አልተሳካም የሚለውን ለመግለጽ ነው። ያልተሳካ ጥያቄ ለመመረግ ወይም ደግሞ ኮንትራክትድ ፎርም ለማድረግ ኢንተሮጌቲቭ ለመጽፍ በጣም ቀላል ስለሆነ ያው የሁሉም ሰብጀክቶች ተመሳሳይ ነው ብያቸዋለሁ። ሃድን ለሁሉም ነው። አይ ሃድ፣ ዊ ሃድ፣ ሺ ሃድ፣ ዘይ ሃድ፣ ዩ ሃድ እያለ ስለምንጠቀም በአንድ ኤግዛምፕል ካየን የሁሉንም ስለምንረዳ በአይ ብቻ ነው የተጠቀምኩትኝ። እዚህ ጋር ተመልከቱ። ፖዘቲቭ ፎርሙ አይ ሃድ ኢትን ማይ ላንች ኦልሬዲ፣ ምሳዬን በልቻለሁ ከአንድ ድርጊት በፊት ማለት ነው። ዌን ሂ ኬም ልንል እንችላለን። እሱ ሲመጣ እኔ ራሴ ምሳዬን በልቼ ነበር ነው። ምሳው ቀድሞ መሰራት ነው። ያው እንዳይንዛዛ ብዬ አንዱን አረፍተ ነገር ሃድን ብቻ ነው እዚጋ የተጠቀምኩትኝ። ከዛ አይ ሃድ ኖት ኢትን ማይ ላንች ኦልሬዲ ለማፍራት አይ ሃድ ኖት ነው የምንከተው እዚጋ። ኖትን ከማን ነው? ከሃድ ቀጥሎ ከሄልፒንግ ቨርብ እና በዋናው ቨርብ መካከል ማለት ነው። ለማንኛውም ቨርብ ነው አይ ሃቭንት እንደምንለው ሁሉ እዚህ ጋርም እንደዚህ ኖትን መጨመር። አሳጥረ ስንነጋገርስ አይ ሃድ ኖት ኢትን ማይ ላንች ኦልሬዲ የሚለውን እችን ሃድ ኖትን ወደ ሃድንት እንለውጣታለን። ዜሮን እናወጣለን፣ ኦን እናወጣታለን፣ ኖትን እንጨምርበታለን። ከዚያ ሃድ ኮንትራክትድ አድርገን እናገናኘዋለን። አይ ሃድንት ኢትን ማይ ላንች ኦልሬዲ ይሆናል ማለት ነው። ሃድንት፣ ዊ ሃድንት፣ ዘይ ሃድንት፣ ሺ ሃድንት በቃ ለሁሉም ተመሳሳይ ነው። ኢንተሮጋቲቭ ፎርም ኮስችኑም ተመሳሳይ ነው። ለሁሉም ሃድን ወደፊት ማምጣት ነው። አይ ሃድ ኢትን ማይ ላንች ኦልሬዲ የሚለውን ሃድ አይ ኢትን ማይ ላንች ኦልሬዲ በቃ ምሳዬን በልቻለሁ ብለን ጥያቄ እንትናደርገው በዚህ መልኩ ነው ማለት ነው። ስለዚህ ለዊም ብንጠቀም ሃድ ዊ ኢትን አወር ላንች ኦልሬዲ፣ ሃድ ዩ ኢትን ዩር ላንች ኦልሬዲ ብለን በቃ መለወጥ ነው። ምንም የሚከብድ ነገር የለው። ይህን ደግሞ በአጭር መልስ ስንመልስ እንዴት ነው? ሾርት አንሰር ስንሰጥ እዚህ ጋር ተመልከቱ። ሃድ አይ ኢትን ማይ ላንች ኦልሬዲ ብትንባል የስ ዩ ሃድ፣ አዎ ምሳዬን በልቻለሁ። የስ ዩ ሃድ፣ አዎን በልተሃል ይሆናል ማለት ነው። እዚህ ጋር ደግሞ ተመልከቱ። ሃድ አይ ኢትን ማይ ላንች ኦልሬዲ፣ አልበላህም ደግሞ ኖ ዩ ሃድንት ይሆናል ማለት ነው። ለዊም ቢሆን ዘሴም ነው። ሃድ ዊ ኢትን አወር ላንች ኦልሬዲ፣ የስ ዩ ሃድ፣ ዊ ብለን ስለጠየቅን ማለት ነው። ወይም ደግሞ ዘይ ብለን ብንጠይቀውን ለምሳሌ እሱ ይቀላል። ሃድ ዘይ ኢትን ዜር ላንች ኦልሬዲ፣ የስ ዘይ ሃድ። ስናፈርሰው ደግሞ ሃድ ዘይ ኢትን ዜር ላንች ኦልሬዲ፣ የስ ኖ ዘይ ሃድንት ይሆናል ማለት በቃ ልክ እንደዚሁ ተመሳሳይ ነው። ምንም ለውጥ የለው። እዚህ በዚህ መልኩ የሁሉንም መጠቀም ትችላላችሁ ማለት ነው። በስተመጨረሻ ለደብሊው ኤች ኩዌስችኑን ደግሞ እናያለን። ይሄም በቃ ጥያቄ መስራት ከቻለን ከፊት ለፊቱ እነዚህ ደብሊው ኤች የሚባሉትን የኩዌስችን መጠየቂያ ቃላቶችን መጨመር ነው። ዋይ፣ ሃው ሎንግ፣ ዌር ምናምን የሚሉት ዋትም ሊሆን ይችላል። ብዙ ናቸው። ከነሱ አንዱን በመጠቀም እንሰራለን። ለምሳሌ ሶስቱን ኤግዛምፕል እዚህ ጋር አስቀምጠናል። ዋይ ሃድ ዘይ ሌፍት ቢፎር ዊ አራይቭድ ይላል እዚህ ጋር። ዋይ ሃድ ዘይ ሌፍት ቢፎር ዊ አራይቭድ፣ ለምን ሳንመጣ ሄዱ ነው። እኛ ሳንደርስ ለማለት ነው። እኛ ሳንደርስ ለምንድን ነው የሄዱት የሚለውን ጥያቄ ስንመልሰው ቢካዝ
ዩ ዌር ቱ ሌት፣ ምክንያቱም በጣም ቆያችሁ ወይም ደግሞ በጣም ዘገያችሁ። ስለዛ እነሱ ሄዱ ማለት ነው። የእነሱ መሄድ ቅድሚያ የተደረገ ክስተት ነው። የእኛ መድረስ ዘግይተን ስለሆነ ሌት ነው ማለት ነው። ይህንን የሚገልጸው። ሁለተኛው ሃው ሎንግ ሃድ ዘይ ዌይት ፎር አስ ቢፎር ዘይ ዌንት ነው የሚለው። ሃው ሎንግ ሃድ ዘይ ዌይት ፎር አስ ቢፎር ዘይ ዌንት፣ ከመሄዳቸው በፊት ምን ያህል ጠበቁን ነው። እዚህ ጋር ምን ያህል ጠበቁ ከመሄዳ ለምን ያህል ጊዜ ጠበቁን ከመሄዳቸው በፊት ነው የሚለው። መልሱ ደግሞ ለምን ያህል ጊዜ ጠበቁን ከመሄዳቸው በፊት፣ መልሱ ደግሞ ዘይ ሃድ ዌይትድ ፎር ዩ ፎር 3 hours፣ ለ3 ሰዓት ያህል ሲጠብቋችሁ ነበረ። ያው አየው የሄዱበት ምክንያት ለመግለጽም እዚህ ጋር ያገለግላል ማለት ነው። የቅድሙ የመጀመሪያውን አረፍተ ነገር ጋር ተመሳሳይነት አለው። ከዚያ እዚህ ጋር የመጨረሻው ዌር ሃድ ዩ ቢን ቢፎር ዩ ኬም ሂር፣ የት ነበርክ እዚህ ከመምጣት በፊት ነው የሚለው። አይ ሃድ ቢን ኢን አዲስ አበባ ቢፎር አይ ኬም ሂር ይላል። አዲስ አበባ ነበርኩ እዚህ ከመምጣቴ በፊት። አሁን ያለው አዲስ አበባ አይደለም፣ ማን የሆነ ቦታ እየኖረ ነው። ስለዚህ እዛ ከመምጣቱ በፊት ደግሞ አዲስ አበባ መኖሩን ለመግለጽ ሲፈልግ ይህንን እንጠቀማለን ማለት ነው። ስለዚህ በዚህ መልኩ ፓስት ፐርፌክት ቴንስን እንጠቀማለን ማለት ነው። ቤተሰቦች እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተባበሩን። እንዲሁም ደግሞ ከወደዳችሁት ላይክ አድርጉ። ለሌላም ሰው ደግሞ ይጠቅማል ካላችሁ ሼር አድርጉልን። ኮመንት ካላችሁ በኮመንት ቦክስ ውስጥ አስቀምጡልን። በቀጣይ እስከምንገናኝ መልካም ጊዜ። ቻው ቻው።